ለምን አለንጋ ይሰሩበት? ምን አገባኝ? ይሄንን ማሰብ የነበረብሽ እኮ ኪራ ቤት ተቀምጠሽ ሳይሆን ያኔ ገና ስትሰርቂ ነበር። እኔ ሰርቄ አይደለም ሀቄን ነው የወሰድኩት። አንቺ ልጅ በቃ ያገባኝ። 3 ቀን አልሽኝ፣ 3 ቀን ከግማሽ አዋልኩሽ። አሁን ቤቴ ለቀሹ ልቅ በይልኝ። አልልም። ለምን ሲባል? ምክንያቱም ደግሞ መሄጃ ስለሌለኝ። እና ቤቴ የመሄጃ ቢሶች ካምፕ ነው? ምን ነው አይደለም መሄጃ ቢሶቹን ቀርቶ መሄጃ ያላቸውን እንኳን በውሸት ደልለህና ሸንግለህ አስቀርታቸው ሊሆን ይችላል። አንቺ የሴጣን ተቀጽላ እባክሽ ውጪልኝ። አልወጣም አልኩህ እኮ። እሱን አሽቀንጥሬ ስጥልሽ ታይዋለሽ። ልትነካኝ እንዳትሞክር። ምን እንዳታመጪ? እማመጣውማ ቃላቶችን ቀስ አድርጌ ጽናት ጆሮች ላይ ነዛቸዋለሁ። አንቺ ሴት በእጄ ጦስ እንዳትሆኝብኝ። ውይ ፈራውክ፣ በእናትህ በጣም ፈራውክ። ቆይ ገንዘብ ልስጥሽ አልኩ እምቢ አልሽ። ምንድን ነው ከኔ የምትፈልጊው? ምንህን? በቃ ትንሽ ታገሰኝ ከሀገር እስክወጣልህ። አይመልስሽ። ልገባ ስል ስትወጣ ደነገጥኩ። ይቅርታ አስደነገጥኩሽ አይደል? ኧረ አንዳንዴ እኮ ያጋጥማል አይደል? በቃ እኔ ልሂድ። ልጁ ተኔ እባክሽ ላስረዳሽ። በቃ እኔን ተወኝ እሺ። ያቺ ከራሷ በላይ የምታምነን ሴት ምን እንደምትላት አስብ። ሰኒ እርግጥ ነው ኪራ አጥፍቷል፣ ግን ደግሞ በቃ ነው። አንተ ጓደኛ ስለሆነ አይደል ያገዝክለት? ለእኔ ደግሞ ጓደኛዬ ጽናት ናት። ስለዚህ እሷን ነው የምመርጠው። ይሄ እኮ ሰውን ነጣጥለን የምናይበት ጊዜ አይደለም፣ የኪራና የጽናትን ፍቅር የምናድንበት እንጂ። ኪራ እስቲ ጽናት አንተን የሚጎዳ እምነትን የሚያሳጣ ያደረገችው ነገር አለ? እስቲ ንገረኝ። ምንም ብትይኝ ይገባኛል። የጽናትን አይን ማየቱ ራሱ ከቀን ወደ ቀን እየከበደ ደግሞ እኮ የድፍረት ቤት ድረስ ይዛት መምጣት ወዱ እኮ አይደለም ሰኒ። ልጅቷ ተከትለው ቤት ድረስ መጣች። ለጽናት እነግርብሃለሁ አለችው። ምን ያድርግ ታዲያ? ጨነቀው እንዴ? የጨነቀው እኮ ርጉዝ ያገባል አይደል እንዴ? ያለብን ችግር እያለ ደግሞ ሌላ ጣጣ። ውርንጭላ የመሰለች ልጅ። ሰኒ ንዴትሽና ስሜትሽ እኮ ይገባኛል፣ ግን ደግሞ አሁን በቁጣ በንዴት ሳይሆን ተረጋግተን ሐዘን የማያጣው የእናቶ ተሾመ ቤት ዛሬም አዲስ ነገር ይዞ መጥቷል። ሰላም የተወደዳችሁና የተከበራችሁ የኔቱ ቤተሰቦች እንደምን አላችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልኛልሁኝ። ለዚህ ቻናል አዲስ ከሆናችሁ ቪዲዮ ላይክ፣ ቻናሉንም ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። እናም ዛሬ ተወዳጁ ጽናት ድራማን ይዤላችሁ ወደ እናንተ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁ ጽናትና ኪራ ወደ ቤታቸው ተመልሰዋል። ከሰኒ ቤት ነበሩና ከብዙ ክርክር በኋላ ወደ ቤታቸው ተመልሰው ነበረ። ከተመለሱ በኋላም ሴተኛዋ እግሯን ዘርግታና ጭኗን ከፋፍታ ሳሎን ላይ ተቀምጣም ነበር። ጽናትም እሷንና እሱን ሁለቱን በአንድ አይኗ እያየቻቸው ነበረ። ኪራም ሰብሰብ ብለሽ ተቀመጭ በማለት ተቆጥቶ በግልምጫ ማይቷታል። እሷም እግሯን ከሰበሰበች በኋላ እንዴት ያለ ሽማግሌ የምትመለሻት መሲም ነበረ ትላታለች። ጽናትም አፈፋ አድርጋ አዎ አንዳንድ ፍቅሮች እኮ በልብ ብቻ የሰው ጋጋታ ሳያስፈልጋቸው ይመለሳሉ ትላታለች። ሴተኛዋን በመመለሷ ብዙ ነገር ልትናገር ጀመረች። ከዛ በኋላ ነበረ ጽናት እስኪ ቤቴን ፈተሽ ላድርገው ብላ ተነስታ የሄደችው። ከሄደች በኋላም ኩሽና ላይ ቆማ ነበረ። ሴተኛዋም ሄደችና አንቺ ይቅርታ ልጠይቅሽ ፈልጋለሁ፣ ቅድም ስለተናገርኩሽ ነገር በጣም ይቅርታ ትላታለች። ጽናትም አንቺ ሱስሽን ልታይ ይገባል፣ ሱስ እኮ ምንም አያደርግም ለምንም አይጠቅምም እያለች ስትመክራትም ነበር። እምሩ ናሆሜን ማስጨነቋን ቀጥላለች። የሚያውቀው ሚስጥር እንዳለ የተሰማት ትመስላለችና እቺ ሴተኛ ማናት? የማን ሴት ናት? ከኪራ ቤት ያለችው ጽናት መናገር አልፈለገችም እንጂ በጣም ደብሯታል። መቼ ነው የምትሄደውስ? እንዴትስ መጣች? እያለች እያፋጠጠችው ትገኛለች። የሚተዋወቁት ከኪራ ጋር ነው እያለ ለማስተባበል ሞክሯል። ልጁ ግን እየተርበተበተ ነው። ናሆሜ ነገሩን ከሰማ በኋላ ጥሩ ስሜት እየተሰማው አይደለም። ሁሌና ሳሎን ላይ ተኝታ ነበርና የሆነ ህልም አይታ እህቴን እያለች ነበረ። በድንጋጭም ያን ጸጉሯን አንጨርፍፋ እህቴ ምን ሆና ነው? እህቴ ምን አረጋችሁ? ብያለች እየተጫጫኋችም ነበረ።
ጽናትና ኪራም ተንደፋድፈው መጣው። ጽናትም ኪራም የሆነ ነገር ሊያደርጓት ፈለጉ። ካጠገቧም ተቀምጠው እሷን ብትታለችና አንቺን እኮ በህልሜ አይቼሽ ነበር ትላታለች ጽናትን። ጽናት ደግሞ እኔን ነው ያየሽኝ ብላ ደነገጠች። ኪራም ግራ ገብቶት ነይ እንሂድ በቃ እንተኛ ብለው ተያይዘው ሄደው ተኝተው ነበረ። ሴተኛዋም ከሳሎን ላይ ተቀምጣ እኔ እኮ ነገር አበላሽቼ ነበር፣ ስቀወጣጥር ነገሩን አበላሽቼው ነበር ያለች ከራሷ ጋር እያወራች የህሌና ነገር አልዋጥላት ያለች ሰኒ ከነጽናት ቤት መጣ ነበር። ከመጣች በኋላም እች ልጅ ሙና ነው ማትወጣው፣ ምንድነው የተፈጠረው? ኪራስ የት ሄዶ ነው እያለች ጠይቃትም ነበረ። እሷም እንግዳ እኮ ናት ተያት ባክሽ የሰው ልጅ ናት ምናምን እያለች ነበረ ጽናት። ሰኒም ደግሞ እንግዲህ አንቺ እንግዳ አቀባበል እኮ ካላንደር ማዘጋት ነው እያለች ስታወራትም ነበረ። በመሃል ብዙ ነገር አውርተዋል። ከዛም በመሃል ክብሮን ግን ሰሞኑን የጠፋ ምን ሆኖ ነው ትላታለች። ሰሞኑን ስራ በዝቶበት ነው፣ አንቺ ልጅ ናፍቆሻል መሰል የሆነ ነገር ገብቶልሻል እያለች ጽናትም በመገረም ስስቅ ነበረ። ባክሽ መጥፋት ፈልጎ ነው እንጂ ስራ በዝቶበት አይደለም፣ ለኔ የሚሆን ጊዜ አያጣም ነበር እያለች ሰኒ ስለ ክብሮን መጨነቅ ጀምራለች። እምሩና ናሆሜ እያወሩ ነው። ከቤታቸው ሆነው ስለነ ጽናት ጉዳይ እያወሩ ነው። ያች ልጅ ግን ማናት? መቼ ነው የምትሄደው ብላ አሁንም በድጋሚ ጠየቀችው። እሱም ነገ ትሄዳለች በቃ እያላትም ነበረ። እንዴት እርግጠኛ ሆን? እንዴት ስለሷ ታውቃለህ? አይ ምንም እያለ ሲርበተበት ነበረ። የሆነውን ነገር ብቻ እምሩ ግራ ገብቷታል። ናሆሜም ነገሩን ማብራራት በደንብ አልቻለም። የጓደኛው ሚስጥር አለና ህሌና ሰኒ ስለደበደበቻት ደረጃ ላይ ቆማ ያዙ ይልቀቁኝ እያለች ነው። እንዴት ትደበድበኛለች? እንዴት ትደፍረኛለች? እያለች እንግዲህ ያዙኝ ይልቀቁኝ እያለች ነበረ። ኪራም እንግዲህ ከደረጃው ወደ ታች እየወረደ ነበርና አንቺ የሰይጣን ተቀጥያ ይሆንሽ ልጅ ከዚህ ጋር ምን ታረጊያለሽ? ይላታል። ሰኒ እኮ ደበደበችኝ ስትለውም እሷማ ደግ አደረገች ብሎ ፈገግ አለ። በፈገግታ እናንተ ዛሬ ተነሳስታችሁብኛል፣ ምን ሆናችሁ ነው? ምን አርጊያችሁ ነው? እያለች ነበረ። ህሌናም ይህ ነገር አልተዋጠላትም። አሳይሃለሁ፣ እነግርልሃለሁ ያለችም ስታስፈራረው ነበረ። ቅዱስ የኪራን ነገር ሊያወራት ብሎ ወደ ሰኒ ቤት አምርቶ ነበር። ሰኒም እንግዲህ ከህሌና ጋር ተጣልታ ስለነበር እሳት ጎርታ ስለነበረ በሩን ስትከፍተውም እሱን አግኝተዋለች። አንተ ምን ልታረግ ከዚህ ቤት ትመጣለህ? ትለዋለች። እንግዳ እኮ እንደዚህ አይባልም አሁን ክፈችው ሲላትም ነበረ። እሷም ከፍታ እየተከራከረችም ቢሆን አስገብተዋለች። በሌላ በኩል ጽናት መኝታ ቤቷ ሆና ሎሽን እየተቀባባች ነበረ። ኪራም መጥቶ ነበር። ከመጣ በኋላ ባለቤቴ እንዴት ነሽ ብሎ ግንባሯን ከሳማት በኋላ ሎሽኑን ይዞ እየቀባትም ነበር። ከቀባት በኋላም ህሌና ዛሬ ምን ሆና ነው ይላታል። አዎ 360 ዲግሪ እኮ አዞረቻት ሰኒ። ተጣልተው ነበር ያሉ ሁለቱ እየተሳሳቁ ነበር። እኔ እኮ ወሬ ለማዳመቅ መስሎ ነበር እንጂ ህሌና እኮ ነግረኛለች ይላታል። ጽናት እንግዲህ ፌርፌር እያለች እየሳቀች ሁሉንም ነገር እየነገረችው ነበር። ከዛም ሎሽኑን አስቀምጣ ኪራዬን አምሳን ብላ ትለዋለች። ህሌና እኮ የለችም ስትለውም እሰይ ተመስገን አለ። እንዴት ተመስገን ትላለህ ብላ ፊቷ ቅይር አለ። ቅዱሴ እንግዲህ ሰኒን ሰው ናት ብሎ ሊያማክራት ወደ ውስጥ ገብቶ ነበረ። ከገባ በኋላ ግን ነገሩን ከነገራት በኋላ ነገሮች ትክክል አልነበሩም። የሆነውን ነገር ሁሉ ፍርጥርጥ አድርጎ ነገራት። በሱ ምክንያት ተጠርቶ ኪራ ችግር ውስጥ እንደገባና ከሴተኛዋ ጋር አብሮ እንዳደረ ዘመዱም እንዳልሆነች ሁሉንም ነገር አብራርቶ ነገራት። እንደ ጓደኛ መፍትሄ እንፈልጋለን ብሎ ቢነግራትም ሰኒ ግን ያዙ ይልቀቁኝ አለች። የታመነችውን ልጅ አበላሻት፣ ሂጀማ መንገር አለብኝ ብላ ያዙኝ ይልቀቁኝ ብላለች። በሌላ በኩል ደግሞ ሴተኛዋና ኪራ እያወሩም ነበረ። ሳሎን ሆነው እንግዲህ 3 ቀን ተግማሽ አቆይችሻለሁ፣ አሁን ቤቱን ለቀሽ ውልቅ በይልኝ ይላታል። እሷም እንግዲህ የሆነውን ነገር ሁሉ ለጽናት አብራርቼ ነግራታለሁ እንጂ ከዚህ ቤት በፍጹም አልወጣም እያለች ስትከራከረውም ነበረ። አንቺ ሰይጣን ከዚህ ቤት ውጭልኝ ቢላትም በፍጹም ልትወጣለት አልቻለችም። ጽናትም በር ላይ ተገድፋ ሁሉንም ነገር ስትሰማ ነበርና ጽናት ኪራ በሩን ከፍቶት ሲገባ ደንግጣ ነበረ። ምን ሆነሽ ነው ሲላትም እሷ ተርበትብታ አንዳንድ ቀን ያጋጥማል ብላ ወደ መኝታዋም ገብታ ነበረ። እንደዛ የሆነበት ቅዱሴ ናሆሜንና ኪራን ጠርቶ ሰብሰብ ብለው ከሰኒ ቤት እያወሩ ነበረ። በምን መንገድ እንንገራት እያሉ እየተወያዩም ነበረ። ሰኒ እንዴት እንደዚህ ታረጋለህ እያለች ኪራን ያዙት ልቀቁት እያለች ነው። ኪራም ምንም ብትይ ይገባሻል፣ አንቺ ልክ ነሽ፣ እኔ ነኝ ጥፋተኛ እያለ ጥፋቱን አምኖላት ነው። ሰኒም ይባስ ብለስ የተኛዋን እኮ ከቤት ይዘሃት መጣ ችግር ፈጠርህ ያለች እንግዲህ አናቱን ትለዋለች። ናሆሜም አፈፍ አድርጎ አንቺ በሱ ቦታ ብትወኚ ምን ታረጊያለሽ? የጨነቀው እኮ እርጉዝ ያገባል፣ እንዴት ትፈርጃለሽ? እናገርብሃለሁ ስትለው እኮ እች ሰይጣን እንደዚህ አርጋ ነው ጓደኛዬ እንደዚህ ያደረገችው እያለ ስለሱም እየተከራከረለት ነበር። አንተ ጓደኛ ስለሆነ ለሱ ተከራክረሃል፣ እኔ ደግሞ ለጽናት ነው መከራከረው ትላለች።
ትለዋለች። እንግዲህ ቅዱስ የማፈፍ አድርጎ አሁን እኮ ሰዎች የምናዳለበት ሰዓት አይደለም፣ መፍትሄውን እንዴት አድርገን ይህን ትዳር እናድነው ነው ምላችሁ እያለ ሲወያዩም ነበረ። በሌላ በኩል ደረጃ ላይ ሆና ክሌና እያወራች ነበረ። እንግዲህ ቀበቶውን እስከ ጉብሩ ታጥቆን የተኛ ግን ደፍሮኛል ብዬ ወይም ደግሞ ከኔ ጋር ችት አድርጎብኛል ብዬ አማሃኝቼ የምደበቅበት ቤት አገኘሁ እያለች በስልክ እያወራችም ነበር። ጽናት ይህን ሰምታለችና ያው የሰማችው ነገር ችት እንዳደረገባት ነው ጆሮዋ ያንጸባረቀው። እሷም ደረጃ ላይ ቁማ ያዙኝ ልቀቁኝ ስትል ነበር። ጽናት ከኔ ምን አጦ ነው ከኔ ምን ጎሎ ነው እኔ ተገፍቼ ባፈቀርኩ ምን አደረኩኝ እያለች ያዙኝ ልቀቁኝ ስትል ነበረ። ክብሮንም በሩን ገፋ አድርጎ ሲገባ ጽናት ላይ ሆና እያለቃቀሰችም ነበር። ምን ሆነሽ ነው ሲላትም ያ ጓደኛህ ነው ያ ወንድምህ ነው እንደዚህ ያደረገኝ ትለዋለች። ወንድሜ በዚህ ሰዓት እንደዚህ የሚያደርግበት ሰዓት አይደለም የሰው ወሬ ሰምተሽ ነው ይላታል። አንተ እሱ ስለሚቀርብህ ነው ለኔ የሱ ያዳላኸው እያለችም እሷ ያዙ ልቀቁኝ ትላለች። ክብሮንን ይሄ ነገር የተፈጠረው ምን ሆኖ ነው እያለ እየተረበተበተ ለምሩ ደውሎላት ነበረ። ደውሎም ከነጽናት ቤት እንድትመጣ ነይ ዳሁን ድረሽ እያላትም ነበረ። ድራማው ከዚህ ጋር ነው የተጠናቀቀው። በቀጣይ ሳምንት ጽናት ምን ትሆን ይሆን የሚለውን አብረን የምናየው ነው የሚሆነው። የዛሬ ቆይታችን ከዚህ ጋር ያበቃል። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜን ተመኘውላችሁ።